ናዚዎች የነበረኝን ሁሉም ነገር ወሰዱብኝ። ስራዬን፣ ቤተሰቦቼን፣ ሰውነቴን ሳይቀር በናዚዎች ቁጥጥር ስር ነበር። ነገር ግን አንድ ነገሬን መቆጣጠር አልቻሉም። ጦርነት አካላችን ከመያዙ በፊት በፕሮፓጋንዳዎች፣ በዜናዎች ሊቆጣጠሯችሁ ይሞክራሉ። በጣም አስቸጋሪው ጥያቄ ከጦርነት እንዴት እንተርፋለን የሚለው አይደለም፣ በጦርነቱ ውስጥ እየኖረን አእምሯችንን እንዴት እንጠብቃለን የሚለው ነው። በታዋቂ መጽሐፍ የስነ ልቦና ባለሙያና ከሆሎኮስት በሕይወት የተረፈው ቪክቶር ፍራንክል ጦርነት የሚጀምረው በቦምብ አይደለም። የመጀመሪያው ተኩስ ከመተኮሱ በፊት ጸጥ ያለ ነገር ይተላለፋል። ፍርሃት፣ ጥርጣሬ፣ ተስፋ መቁረጥ። ከተሞች ከመጥፋታቸው በፊት የሰዎች አእምሮ ይያዛሉ። ለዚህም ነው በጣም አደገኛ የጦር ሜዳ መሬት ያልሆነው። ፍርሃት ሐሳባችሁን የሚቆጣጠር ከሆነ የምታስቡት ነገር ጥርት ያለ ሐሳብ አይሆንም። ጥላቻ ስሜታችሁን የሚቆጣጠር ከሆነ ከሰውነት ትወጣላችሁ። ተስፋ መቁረጥ አስተሳሰባችሁን የሚቆጣጠር ከሆነ ጦርነቱ ቀድሞውኑ በዋጋ ሊተመን የማይችል ነገር አጥፍተዋል። የጦርነት ወሬ በዙሪያችሁ ካለ ራሳችሁን ወደዛ ለመጥለቅ ሆን ተብሎ የተነደፈ ነው። የጦርነት ድባብ ተመሳሳይ መልእክቶችን ያስተላልፋል። እናንተ ደህንነታችሁ የተጠበቀ አይደለም፣ የወደፊቱ ጊዜ ጨለማ ነው፣ ምንም የምታደርጉት ነገር የለም እያለ ይነግራቸዋል። ጆርጅ ኦርዌል የተባለ ጸሐፊ የማያቋርጥ ፍርሃት፣ ፕሮፓጋንዳና ግጭት የሰዎች አእምሮ እንዴት እንደሚያዳክሙ ይናገራል። የደከመ አእምሮ ጥያቄ አያነሳም፣ የሚፈራ አእምሮ በግልጽ አያስብም። ጦርነት በአእምራችሁ ድካም ያበቅላል ይላል። ለዚህም ነው አእምራችን መጠበቅ ከሁሉም ነገር በፊት ወሳኝ ነገር የሆነው። በሩዋንዳ የዘር ማጥፋት ዘመቻ ኢማኩሌ ኢሊባጊዛ የተባለች ለ91 ቀናት በትንሽ መታጠቢያ ቤት ተደብቃ ነበር። በውጭ ሰዎች እርስ በርሳቸው ይገዳደሉ ነበር። በቤት ውስጥ ምንም አልነበራትም። ምንም መሳሪያ የሚባል ነገር አልያዘችም። ነገር ግን የሆነ ውሳኔ ወሰነች። ጥላቻን ወደ ልቤ ብገባ ሰውነቴ ቢተርፍም እሞታለሁ አለች። ኢማኩሌ ስትናገር ጦርነቱ ከማብቃቱ በፊት በይቅርታ ላይ አተኩሬ ነበር ትላለች። ጦርነቱ የለም ብዬ ሳይሆን ለአእምሮ የህልውና ስል ነበር ያደረግኩት፣ ምክንያቱም ጥላቻ ከውስጥ ቀድሞ ያጠፋኝ ነበር ትላለች። ጦርነት አውሬነት በውስጣችሁ እንድታንጸባርቁ ይፈልጋል። አእምሯችሁ መጠበቅ ማለት ጦርነት ማንነታችሁ እንዲቀይር አለመፍቀድ ማለት ነው። ከሰዎች የምትቀበሉትን ተቆጣጠሩ፣ አለበለዚያ መላ ነገራችሁ ይቆጣጠራችኋል። ከጦርነት ማን እንደሚተርፍ ማንም አያውቅም። ቦምቦች ሲወድቁ፣ ፍርሃት ሲስፋፋ እርግጠኛ አለመሆን የዕለት ተዕለት ሕይወት ነው። ሰውነት ምላሽ ሲሰጥ አእምሮ ይወስናል። ከናዚ ማጎሪያዎች ካምፕ የተረፈው ቪክቶር ፍራንክል በሰዎች በተፈጠረ እጅግ ኃይለኛ የፍርሃት ድባብ ውስጥ እንኳን አእምሮ ነፃ ሆኖ ሊቆይ ይችላል። በካምፕ ሕይወት ውስጥ የመጀመሪያው ስቃይ አካላዊ ህመም ሳይሆን የአእምሮ ውድቀት ነው ይላል። ሰዎች የሚሞቱት በረሃብ ወይም በበሽታ ብቻ ሳይሆን በውስጣቸው ቀድመው እጅ በመስጠታቸው ነው። ሰውነት ብዙውን ጊዜ አእምሮን ይከተላል። የጦርነት ጥቃቶች የሚጀምሩት መጀመሪያ ተስፋችሁን ይገድላሉ። ምክንያቱም ተስፋ ከሞተ በኋላ ተቃውሞው ተከትሎት ይጠፋል። የሰዎች የመጀመሪያ መከላከያ አእምሮ ነው። ሁለት እስረኞች በተመሳሳይ ረሃብ፣ በተመሳሳይ በደል ሊሰቃዩ ይችላሉ። ሆኖም ግን አንዱ በሕይወት ረዘም ላለ ጊዜ ሊቆይ ይችላል። ምክንያቱም አንዱ በሕይወት ለመቆየት ምክንያት ከነበረው። ለምን እንደሚኖሩ ያወቁ ሰዎች ማንኛውም ነገር መሸከም ይችላሉ። አእምሯችሁ በጦርነት መጠበቅ የሚጀምረው እዚህ ነው። ዓላማችሁ የልባችሁ ትጥቅ ነው። የወደፊት ግልጽ በማይሆንበት ጊዜ አእምሮ ሸክም ይሆናል። ጦርነት አመለካከታችሁን ይፈልጋል። ፍራንክል በማነቃቂያና በምላሽ መስጠት መካከል ክፍተት እንዳለ ይናገራል። ረሃብ ሊያዳክማችሁ ይችላል። ብርድ ሊያደነዝዛችሁ ይችላል። ነገር ግን እናንተ እስካልፈቀዳችሁለት ድረስ ሊያሸንፋችሁ አይችልም። ከጦርነት በስሜት መተባበር የለባችሁም። አእምሯችሁን መጠበቅ ማለት ውስጣዊ ዓላማችሁን እንዲቆጣጠር አለመፍቀድ ማለት ነው። ፍርሃት በቡድን ስትሆኑ በፍጥነት ይሰራጫል። ሰዎች የሞት ወሬ ስለሰሙ ብቻ ውሸት ቢሆንም እንኳን በፍርሃት ውስጥ ይወድቃሉ። የጦርነት ድባብ ቀስ እያለ ከሰዎች የፍርሃት ስሜት ወደ ውስጣችሁ ይተላለፍባችኋል። ምክንያቱም አእምሯችሁ በየቀኑ የሚሰማውን ነገር ይቀበላል። ፍራንክል የአእምሮ ተጋላጭነት ተቆጣጠሩት ይለናል። በመካድ ሳይሆን አካባቢያችሁን በመቆጣጠር ወደ አእምሯችሁ የሚገቡ ነገሮችን ለይታችሁ ማወቅ አለባችሁ። ትርጉም በሌለው ወይም ባለው ነገር መሰቃየት ሰፊ ልዩነት ይፈጥራል። በጦርነት መከራ የማይቀር ነው። ህመም ትርጉም የሌለው ሲሆን ጉዳት ይሆናል። ከዓላማ ጋር ሲገናኝ ግን ጽናትን ይፈጥራል። በሕይወት ውስጥ ትርጉም ካለ በመከራ ውስጥም ትርጉም መኖር አለበት። የጦርነት መከራ ትርጉም የለሽ እንዲመስል ይፈልጋል። ምክንያቱም ትርጉም የለሽ ህመም ሰዎችን በፍጥነት ይሰብራል። ትርጉም ካለው መከራችሁ ወደ ጥንካሬ ይለወጣል።
የመጨረሻውን ዳቦ ሲካፈሉ የነበሩ እስረኞች እጅግ ደካማ ሆነው ነበር። አንዱ እስረኛ ግን ከሌሎቹ በተለየ መንፈስ ነበረው። የተሰጠው ዳቦ ተቀብሎ ሳይበላ ቆመ። ከዚያ በድንገት የሆነ አስገራሚ ነገር ተናገረ። ይህ ዳቦ የኔ መጨረሻ ሊሆን ይችላል። ነገ ልሞት እችላለሁ፣ ነገር ግን ዛሬ ሰው መሆን መርጫለሁ አለ። ከዛ ዳቦውን ቆርጦ ከሌሎች እስረኞች ጋር አካፈላቸው። አንዳንዶቹ እጅግ ተገረሙ፣ አንዳንዶቹም አለቀሱ። ሁሉም ሰዎች አንድ ነገር ተረዱ። ሰውነታቸው ተጎሳቅሎ ቢሆንም መንፈሳቸው ነፃ ነበር። ፍራንክል ከዚህ ሁኔታ ትልቅ ትምህርት ተምሬያለሁ ይላል። ሰው ሁሉም ነገር ሊነጠቅ ይችላል፣ ነገር ግን አንድ ነገር አይነጠቅም፣ እሱም አእምሮ ነው ይላል። በጦርነት ውስጥ ህልውና ብቻውን ድል አይደለም። ሰው ሆናችሁ መቆየት አለባችሁ። አሁን የማደርጋቸው ነገሮች እኔን ይመስላሉ ወይ? በፍርሃት ውስጥ ሆኜ እንኳን ምን አይነት ድንበሮችን አላልፍም ማለት አለባችሁ። አንዳንድ ሰዎች ለምን ተሎ እንደሚሰበሩና አንዳንዶችም ለምን እንደማይሰበሩ ፍራንክ 3 ደረጃዎችን ይገልጻል። ድንጋጤ፣ ግዴለሽነት፣ ውስጣዊ ሞት በጣም አደገኞች ናቸው። ሰዎች በስሜት ሲደነዝዙ የወደፊት ማሰብን ያቆማሉ። የወደፊት ህይወት ለመትረፍ አሁን ያለውን አእምሮ ያስፈልገዋል። ጦርነት ይህንን ጥያቄ ለእናንተ መመለስ አይችልም። ፍራንክል አንድ ቁልፍ ነጥብ ያነሳል። እኛ ከህይወት ምን እንደምንፈልግ አይጠይቀንም፣ ህይወት ከኛ ምን እንደሚፈልግ ግን ይጠይቀናል ይላል። በጦርነት በትርምስም ቢሆን ምንም ነገር ፍትሃዊ ባይሆንም እንኳን አእምራችሁ መጠበቅ ህይወታችሁ በራሳችሁ ኃላፊነት እጅ ነው ያለው። ለዚህ ሁኔታ እንዴት ምላሽ ይሰጣለሁ ማለት አለባችሁ። ኃላፊነት ሲመጣ ከውስጣችሁ አዲስ ኃይል ይፈጠራል። የሰው ልጅ ነፃነት የመጨረሻው አመለካከትን መምረጥ ነው። ጦርነት መሬቶችን ሊቆጣጠር ይችላል፣ የአእምራችሁ ሉዓላዊነት ግን ሊቆጣጠር አይችልም። ድል ቪክቶር ፍራንክል ከኦሽዊትዝ በህይወት ተርፏል። ጠንካራ ስለነበረ ወይም እድለኛ ስለነበረ አይደለም፣ ነገር ግን የማይታይ ነገር ስለጠበቀ ውስጣዊውን ዓለም። ጦርነት አንድ ቀን ያበቃል፣ ነገር ግን አእምሮ የሚያስከትለውን ውጤት ለዘላለም ይቆያል። ሰንትዙ እንዲህ ይላል፣ ጠላትን ከምታውቁት በላይ ራሳችሁን የምታውቁ ከሆነ የመቶ ጦርነቶችን ውጤት መፍራት አያስፈልጋችሁም ይላል። በአሁኑ ጊዜ ጦርነት በጦር መሳሪያ ብቻ አይደለም። ማለቂያ የሌለው ዜና፣ ማለቂያ የሌላቸው ማስፈራሪያዎች ይደርሳችኋል። በቀን 24 ሰዓት አሳዛኝ ሁኔታዎችን እንድትሰሙ አእምራችሁን ለመያዝ የተነደፈ ነው። የጦርነት ዜና ያለማቋረጥ ስትሰሙ ጭንቀታችሁ ይጨምራል፣ ርህራሄያችሁ ወደ መደንዘዝ ይለወጣል። ሳታስቡት ፍርሃት ማንነታችሁ ይሆናል። ዝምታ ድንቁርና አይደለም። በጦርነት ጊዜ ዝምታ የአእምሮ ኦክሲጅን ነው። ጦርነት እቅዶችን ያፈርሳል። በጦርነቱ መሃል ብትሆኑ እንኳን የትኛው የወደፊት የኔ ማንነት አሁን እየተመለከትኩት ነው ብላችሁ ለራሳችሁ ጠይቁ። መልሶቻችሁ ካላችሁበት ሁኔታ ለመትረፍ የአእምራችሁ ትጥቅ ይሆናሉ። ስሜታዊ ዲሲፕሊን ፍርሃት አይደለም። አእምራችሁ ለመጠበቅ ስሜታዊ ዲሲፕሊን መማር አለባችሁ። ማርከስ ኦሬሊየስ በጦርነት በክህደት ውስጥ የኖረ የሮማ ንጉሠ ነገሥት እንዲህ ሲል ጽፏል። በአእምራችሁ ላይ ስልጣን አላችሁ፣ ከእናንተ ውጭ በሚፈጠሩ ክስተቶች ላይ ግን ምንም ማድረግ የምትችሉት ነገር የለም ይላል። ይህንን ተገንዘቡና ጥንካሬ ታገኛላችሁ። ቁስላችሁ ችላ እንድትሉ ሳይሆን ህመማችሁን ማንነታችሁ እንዲሆን እንዳትፈቅዱለት ነው። ሐዘን ይሰማችኋል፣ ነገር ግን ወደ ውስጥ ዘልቆ እንዳይገባ ውሳኔዎቻችሁን እንዲወስን አትፍቀዱለት። ውስጣዊ ሰላም ጸጥ ያለ አመጽ የሚሆነው በዚህ መንገድ ነው። ጦርነት ሰዎችን በስነ ልቦና ይገድላል። ሁሉንም ሰው አጠራጣሪ ያደርገዋል። ብቸኛ መሆን ጥሩ ባይሆንም በእንደዚህ ያሉ ሁኔታዎች ግን አስፈላጊ ነው። የምትቀርባቸው ሰዎች መምረጥ አለባችሁ። ጓደኞቻችሁ ጠንካራ አእምሮና በእናንተና በእነሱ የምትናገሯቸው ነገሮች የወደፊት ብርሃን የሚሰጡ መሆን አለባቸው። ካልሆነ ግን ከቤተሰባችሁ ጋር እውነተኛ ግንኙነት ብቻ ያስፈልጋችኋል። ጥሩ ግንኙነት የመቋቋም አቅም ይሰጣችኋል። ጦርነቱ የሚጠይቀው በጣም አስፈላጊው ጥያቄ ሁሉም ነገር ያልተረጋጋ ሲሆን ማን ነህ የሚለው ነው። ጦርነቱ በስሜት የሚገዛችሁ ከሆነ ይበላችኋል። ነገር ግን አእምሯችሁ የምትገዙት ከሆነ ሙሉ በሙሉ ሊያሸንፋችሁ አይችልም። አሌክሳንደር ሶልጂኒትሲን ከሶቪየት የጉልበት ካምፖች ከተረፈው በኋላ የጻፈው ነገር መልካምንና ክፉን የሚለየው መስመር በሀገራት መካከል አይደለም፣ በእያንዳንዱ የሰው ልጅ ልብ ውስጥ ይኖራል። ልባችሁና አእምሯችሁ ጠብቁ፣ ምክንያቱም ሁለቱም በጥላቻ ከታወሩ አትኖሩምና። ሰላም የሚጀምረው እዚህ ጋር ነው። ጦርነት ሁልጊዜ ማስቆም አትችሉም፣ ነገር ግን ነፍሳችሁን በቅኝ እንዳይገዛ ማድረግ ትችላላችሁ። ምርጫው የእናንተ ነው። ከድንጋጤ ይልቅ ማሰብ፣ ከተስፋ መቁረጥ በላይ ትርጉምና ሰብአዊነት፣ ከጥላቻ በላይ ማየት ጀምሩ። ያ ምርጫ ጸጥ ያለና የማይታይ ነው። በየቀኑ ከምትኖሩት በጣም ኃይለኛ ድርጊቶች አንዱ ነው። ምክንያቱም አእምሮ ነፃ ከሆነ
ሰው መሆናችሁ የዛኔ ታረጋግጣላችሁ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።